ካልሰጠሽ ናውርጂልሻል አሁንም እኮ ማናጀርሽ ነው በወር 10 አንበሳ ታወርጃለሽ ማናጀርሽ ሆንሻል የዚህ የጀዝባ ጭንቅላትሽን ካይምሮሽ መጥጫ ወጣልሻል አሁንም መሽካድኩኝ ዛሴት ጠበቃ የምትይዙት ጻብም ሳትፈጥሯል እንደ የምትከፍሉት በወር እኔ ደግሞ የጀዝባ ጭንቅላትሽን የዚህን የደደብነትሽን ጫምቅ ያወጣልሻለሁ በወር 10 አንበሳ ታወርጃለሽ ትስማሚያለሽ አላወሩም ጋይስ ፍርሃት ነው እኮ ፈርታ ነው ውርደት ሳል ውርደት ፈራሻል እንዲህ ተገፍተሽ ነው አለመጣሽው አሁን ትላንትናም ቤታ ጥሪ ያቀርባልሽ ነበር እውነት ካለሽ ነያ ምናምን አለች ገብቶሻል እኔም ደግሞ ለምናት መጭም ቢያ 10 ጊዜ ደወልኩልሽ ከዛ ጅጅም ደወለችልሽ ቡቺም ደግሞ ምንድነው በቃ እንዴ ተፈጥሯል እኮ አንዴ እንዲህ ብለሻል ምን ችግር አለው ብለሽ እንዲህ ተማርታችሁ እንዲህ ሽንትሽ ላይ እየሸናሽ እንዲህ ተገፍተሽ ነው ከመጣሽ ሲኖትራክ ብቻ ነው ከቀርሽ ላይ ገብቶሻል ያ ሽንትሽ ላይ እርግጠኛ ብትነሻው በስብሰሻል ብስብስ ብለሻል ምክንያቱም እኔ ዱርዬዋ መባለው እንኳን የዝም ብዬ እንኳን እንዳንቺ የምታረጊውን አይነት ነገር አላደርግ ገብቶሻል ያ ምትናቂ ሰው ነሽ እኔ እከበራለሁ ካንቺ ባይዘው እናቴ ትሙት እከበራለሁ ይሰማል ሳሪ እንኳን ደህና ቆያችሁ ቅርታ እንግዲህ አሁን አቃበይ እንግዲህ ደከመኝ ጋይስ እሺ ታፕ ሼር ኮፒ ሊንክ አርጉ ምን ያረግልሻል ዝም ብለሽ አውሪ ማን ነው ሪፖርት የሚያረጋው እስቲ ማን ነው የሚያረጋው ሁሉም ኮሪ ለመስማት ነው ቁጭ ያለው ምንድነው ሰ ሃይ እኔ እኮ እናንተ ነው ሪፖርት የምታረጉብኝ እውቀቱ ካላችሁ አሁን ፔጅ ሰፖርት ለመደረግ እግዚአብሔር ገኒን ህይወቷን ይባርክላት ህይወቷን ትዳሯን ይባርክላት ልጆቿን ይባርክላት በሁለት አንበሳ ቲክቶክን አፉን አዘግተዋለች ቲክቶክን ራሱ ካምፓኒውን እናቱና ነፍጣ ምን አባት አመጣል በጉቦ ቲክቶክ ራሱ ጉበኛል እንደገና በኋላ መንቀጥቀጥ ሲጀምር ደግሞ ሌሎች ሰፖርተሮች ሰፖርት ያርጉኛል ብዬ ተስፋ አደርጋለሁ ቴንክ ዩ ጋይስ ተባርጉ አቅም የሌላችሁ ሰዎች እሺ እሱም ሰፖርት ቴንክ ዩ ያልገቡ ሰዎች ይጉል እንደምር ነው እንግዲህ ሙኒት መጣለች እስቲ አያቻት እንደምትል ጨነቀሽ አይደል ድሮ ሀገር ቤት ህፃን የሆነ ዕቃ ሰርቆ ማታ ትገረፋለ ተብሎ እየተጠበቀ ያለ መቼ ነው የሚገርፉኝ እኔ ድሮ የሆነ ጥፋ ሳጠፋ መስዬ ቴንክ የሆነ ጥፋ ሳጠፋ ትገረፍ ያለ ሲሉኝ ልብስ ደራርቤ ጠብቃቸው ነበር ቤት እናቲቱ ደራርቤ ቀሚስ ለብሳለሁ ለምን ቱታ ለብሳለሁ የወንድሞኝ የምን ለብስና ከዛ የእናቴን ቀሚስ ለብሳለሁ ቦፍ ያረጉ ቢውሉ ወርባ ያረጉ ግን እንደዛ ተዘጋጅቼ ዞር በይ ብቻ ከፊት ነው መባለው ማንም ሰው አይነካኝም የእንደዛ አይነት ሰቆቃን ያየውብሽ በነገራችን ላይ ከዛን እኔ መጥነኝም መሙሎ ኤምባሲ ነው ድምባሲ ነው ጡርጡርቱ አጆይቱ ሂጂ አስተርጉሜንንም ኤምባሲ ወስደሽ ቶርቶርቱ ነማ ቅሌታ ሁላችሁም ቤተሰቦቻችን እንግዲህ እዚህ ያላችሁ አረ ጀምሪ አረ በእናትሽ እኔ ልብስ አንቺ ትብስ አትባባሉም እንደ ጋይስ ጀምሩ እንጂ ምን ነው እንተ ሰስፔንስ ፈጠራችሁ ይሄም ሮማንቲክ መሆኑ ነው በዱባይኛ በድራም ሲመነዘር ፊራ ችግር የለውም አስገባዋለሁ ፊራ አለ ቆይ ሪአክሽን ላርጋ ስላልሰማው ለምን እያንዳንዱ ነገር ላይ የሚያወሩት ላይ ለዛ ነው እሺ ችግር የለም ፊራ ካለ ማለት ነው ያ ዱባይ ውስጥም ሆናችሁ በአለም ላይ ያላችሁ ኢትዮጵያውያኖች የኛ ቤተሰቦች የኔ አክባሪዎች የፊራ ሐቅ ከተደበቀ የጃጉር ሐቅ ከተደበቀ እዚህ ጉዳይ ውስጥ እነሱ ውስጥ አለበት ድረስ እኔ ቤት ደግሞ ሐቃቸው ይወጣል ዛሴት
እህቶቼ፣ ወንድሞቼ፣ ቤተሰቦቼ በጣም ነው የማመሰግነው። እዚህ መታችሁ ለምትከታተሉን፣ ሀሳብ ለምትሰጡ፣ ፍቅራችሁንም ለምትገልጹ፣ ኢቭን ለምትሳደቡትም ጭምር ሁላችሁንም የከበረ ሰላምታዬን አቀርባለሁ። ምንም አይደል። በተረፈ ግን እዚህ ላይ የምታዩቸው እህቶቼን ጁጁ፣ ሰኒ፣ ጉቺ፣ ፈውዚ፣ ታሜ፣ ወንድሜ መሲ፣ ብርጅስቶን፣ ሙኒት ይቅርታ ልጠይቃችሁ ፈልጋለሁ። በማወቅም ባለማወቅም ያስቀየምኳችሁ ነገር ካለ በዚህ ሁሉ ህዝብ ፊት ይቅርታ ጠይቃችኋለሁ። ኖር አይገባም። ችግር የለም። ቁጭ መረጃውን ብቻ አምጪ። ችግር የለውም። ጁጁና ፎዚ እዚህ ጉዳይ ውስጥ ምንድን ናቸው ጋይስ? እዛ በትርፍ አንጀት ሲበላሉ የነበሩት ናቸው ማለት ነው። ምክንያቱም ስብሰባው ላይ ስለነበሩ እሷም አውጥታ ይሆን እንዴ ተብለው ላይነ ቁራኛ ታይተዋል። እኔ ግን አላውቃቸው። ምክንያቱም እኛ አንድ ነን፣ እኛ ቤተሰብ ነን። በችግርም በደስታም አብረን ያለን ሰዎች ነን። ለማንኛውም እዚህ ሀገር ያለ ሰው በእርዳታም ሆነ በምንም ሆነ አብረንን የምናሳልፈው በደስታም በሀዘንም ከኛ በላይ ከውጭ መጥቶ ብዙም እኛ ረተን ነው ሌሎችም ቢረዱንም እንኳ ቢኖርም ውጭ ያሉትም ግን ቅድሚያ ደራሾች እናንተ ናችሁ። እዚህ ያለን ሰዎች ነን። ስለዚህ በምንም ይሁን በምን ማንኛውም ነገር በመሀላችን ላይ የሚመጣው ጥቃት ሆነ የሚመጣው ሆነ አንዳንድ ነገሮች ቀድሞ ተጠቂዎቹ እኛ ነን። ስለዚህ በመሀላችን ሰው ገብቶ እኛን በሆነና ባልሆነ ወሬ እየተጠቀመ በተለይ ዱባይ ውስጥ ያለን ሴቶች እኔ በጣም ውስጤ ተሰብሯል። ይሄ ነው ብዬ መናገር ባልችልም አያችሁ፣ ስለ ፕራዳ አቆሚዋለሁ። ለዚህ ነው ማዘልለው። ለምን እኔ ስፈልግ ነው ማነሳው። ይቀመጥ ላነሳው ነበር። ለዛ ቆይ ወደዚህ አስተላልፈዋለሁ የምፈልገው። አለበለዚያ ሌላ ቶፒኮችንም በአንድ ቀን ልጨርስ። ስለ ፕራዳና ስለ ወርቁ አይተህ ነው ስትፈልግ ወርቁ ታናግረኛል። ከዛ በኋላ መተህ ካላናገርከኝ ቀስ በቀስ አምጥቼ እኔ ሰላም ነው የምነሳቸው። ፓንዶሮራ ምናምን እኔ ነኝ የምለው እንደዛ እኔ ስም ችግር አለብኝ ጋይስ። ሲጀመር ጫፉን ከያዝኩኝ ስለ ስም ማን ነው ብዬ እንኳን አልጠየቅ። እዚህ ያላችሁ ሰዎች ልትረዱ ትችላላችሁ እና በጣም ነው የማመሰግነው። እዚህ ያላችሁ እህቶቼ፣ ሙኒትዬ እግዚአብሔር ያክብርልኝ። አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ። መሲም፣ ታሜ ወንድሜም በጣም ነው የማከብር፣ በጣም ነው የምወድ። የተሰማችሁ ነገር ካለ ፈውዚም፣ ጉቺም፣ ሰኒም፣ ጁጂዬም እዚህም የሌላችሁ ሰዎች ቆይ ቆርፋዳ አሮጊት ምን ማለት ነው? በዱባይኛ ሲመነዘር ምን ማለት ነው? እኔና አንቺ እኔ ሚዲያ ላይ እንኳን ነገር ባላወጣው ኖሮ እንደዛው ክስ እንኳን እንደመሰረተሽባቸው ሳያውቁ ነው የሚኖሩት አይደል? አያውቁም። ገብቶሻል? አያውቁም። የትኛው መውደድ መቼ የመጣው መውደድ ነው የምታወሪው? የቱን ክብር ነው የምትይው? አሁን እኔ እነሱ ጋር አይደለሁም እስቲ የሚያስታርቃቸው እንኳን አያለው እንኳ ስትይ ነበረኩ። አንቺ ባንቺ ኃይል እንደቆሙ እኔ እኮ አሁን አያችሁ፣ አሁን የሆነ ነገር ስነካካ የወርቁን ቦታ ነካው። የወርቁ አይተነው ማለት ነው። እና ያችን ቦታ እኔ ስፈልጋት ነው ቶፒክ ማድረግ በሩ ነገርኳቸው። እዛ ሲጨቃጨቁ ነበር። ከዛን አሉ ነው እኛ ላይ እነሱ አይደለም የሚነግሯት ብለው ደግሞ ሌላ ነገር ውስጥ እነሱ ራሳቸውን ይጠይቁ። እኔ ምንም መሸትም የለኝም አውራም ቆይ ደቂቃውን ለምን ሳልፈልግ ሌላውን እኔ እንትን ያረኩታል። ቆይ ካላችሁ እኔ ያስቀየምኳችሁ ሰዎች ካለ ምናልባት በሚባለው ነገር እንኳን መስሏችሁ ከሆነ ሀቁን እስከምታውቁ ድረስ ይቅርታ ጠይቃለሁኝ ማለት ነው። እና ከእናንተ ደግሞ አንዳንድ ነገር የምትሉት ነገር ካለ ልስማችሁ፣ አንድ ባንድ ልንነጋገር እንችላለን። ሳራይት ሄደች። ሳሪስ
ስልክ ይዛ ነው ሳሪ ትመጣለች ወይ አስገባ እሺ እሺ ሳሪዬ ዛሬ ከኛ ጋር እዚህ ስለተገኘሽ ደስ ብሎናል። ረጅም ጊዜ እዚህ ሚዲያው ላይ አልነበርሽም። ያው ጠፍተሻል ካጠገባችን በራስሽ ምክንያቶች። ሰሞኑን በተፈጠረው ነገር እዚህ ጋር ስንመጣ ይወት ባለፈው ሳራ ምን አለች? ሳሪ እቺ ባል የገዛችሁ ምን አለች? ካሁን በኋላ ማንም ከኛ ማል ምስጢር የሚነግርሽ የለም ስትል እኔ ምን አልኳት መሰላች? ካሁን በፊት አንቺ እንደምትነግሪኝ እንዳይጠረጥሩሽ ሌላ ነገር ምን ልበል አልኳት። ለምን አየሽ እኛ መሀል ማንም ሰው እሷ ስለሌለች አወራች እንዳይሉ ስላት ለምን ሰሊና አትነግርሽም ማለች። የቷ ሰሊና አልኳት። ሰሊናቺ እምላችሁ ገባችሁ? እሷ ሰሊና ብላ የምትጠምዳት ማለት ነው። እዚህ ጋር ስሙ ነጥብ እነሱ ነበር የሚያወሩት ብሎ ይደመድማሉ። ለምን ካሁን በኋላ ማንም አይነግርሽም አላለችም? አንቺ ላይ እንዳይደመደም እንዳይጠረጥሩ እንደዚህ አድርጊ አልኳት። ማሉ አየሽ የፈለጉትን ቢሉ አይዶን ኬር ለምን እንደሆነ ታውቂያለሽ? እነሱ ራሳቸውን ይጠይቁ። እኔ ምንም ውሸትም የለኝም አውራም የለም ያሉትም። አሁን አንቺ ከእነሱ የበለጠ እቺ ሰሊና ራሱ እሷን ብትጠይቃት ብዙ ነገር ልታርቅ ትችላለች። እሷን ጠይቃት። ማነው ሰሊና የምትያት? እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማት። ሰማችሁ አይደለ? ቁጥሯን ልኬልሻለሁ። ማን እቺ ልጅ ናት ወይ ብላ ነው የምትልክልኝ ሰሊና የምትባለው። አሁን እኔ እቺን ቦታ እንትን ልል አልፈለኩም። ለምን ለልጅቷ ብቻ ልልክላት ነበር የፈለኩት። ለልጅቷ የላከችልኝ የባሏ ቁጥር አለ። እኔ ልጅቷን አላውቃትም፣ ስሟን አላውቅም። አንድ ቀንም ሰሊና ብሎ አንድ ሰው ሰላም እንኳን ብሎኛ አያውቅም። ገባችሁ? ታን ማብራሪያ ደግሞ ምናልባት አብሮን ዞሮ አብራችሁን የነበራችሁ እናንተ ስለሆናችሁ ይሄ ህዝብ ስለሆነ አብሮን የነበረው ያቆመንም የደገፈንም ስናጠፋም የሚኮንነን የሚመክረንም እናንተው ስለሆናችሁ ነገሩን በስነ ስርዓት እንድታውቁት ብለን ወደ እናንተ ተመልሰን መተናል እንጂ በውስጥ እኛ ተገቢውን ንግግር አድርገን ጨርሰናል። ስለዚህ ሳርዬ የደረሰባትን ነገር በምትችለው ታስረዳናለች። ከዛ በኋላ እኛም እናንተ መስማት የሚገባችሁን ነገሮች አንዳንድ ነገሮች በየግላችን እንናገራለን። ሳሪ አንቺ መናገር የምትፈልጊውን የሁሉም የህዝቡም ጥያቄ ሊሆን ይችላል ብለሽ በነገራችን ላይ በር አልከፍትም ብላ ከላዋ ላይ ራሷን እንደገል ልታረግ ነው ተብሎ በር ተከፍቶ በዛ የተነሳ እነሙኒ ተጠርተው በቃ ይሄን ነገር ለምን አትደፋፉን ማትጠይቋ ስትጠይቅ ታፍራለች ተብሎ ጨርሰው ነው የመጡት። ዋሻው ያ ምክንያቱም ኤምባሲ መጥቶ ያወራልሽን ነገር ራሱ መተሽ ነግረሽኛል። ሶል ብሩን ወደ ኢትዮጵያ እንዳስተላልፈው ኤምባሲዎች በእኔና አንቺ ጉዳይ ላይ ሊጠይቁሽ ብለው በዛው ስለ ሶል ሲያወሩ እነ ሙኒት እንኳን አያውቁም ነሽ የኤምባሲ ምስጢር እንኳን የነገርሽ። ኤምባሲ ደግሞ ቁጭ ብሎ ያየኛል። ለዛ ካሁን በኋላ ምንድነው የሚያይምንሽ? ለዛ ቤት ላይሽ ላይ ቆልፈሽ አልከፍትም ብለሽ ስትይ በቃ ይሄን ነገር አታንሱባት ተብለሽ ነው እኮ ስብሰባ የተጠራችሁ የመጡት አይደል? ሊወያዩ በቃ አንተ ለማለት እኮ እነ ሙኒት መጀመሪያ ሺሻ ቤት ዲስከስ አድርገው ጨርሰው ነው የመጡት። አይኗን አላሳይም ነው። አንቺም ክስ መስርተሻል እኮ ክስ። እኔ እኮ በእኔ አጀንዳ ባላነሳ እኔ ካልፈለኩት ካላነሳውት ኖሮ ክስ እንደተመሰረተባቸው እንኳን እኮ አያውቁም እኮ። እንደዚህ አይነት እኮ መሰሪ ሰው ነሽ እኮ አንቺ። ውሃ ስጪኝ ሲሉሽ እኮ የመርዝ ብልቃጥ እንደዚህ ደፍተሽ የዛው በልቃጥ ላይ ሳታጥቢ ውሃ ምሰጪ ሰው ነሽ። ደግ ለመባል ታይታ ነው የምትፈልጊው፣ ሙገሳ ነው የምትፈልጊው። ሳርዬ ጠንካራ ሴት ነሽ ምናምን እንዲሉሽ ነው አይደለሽም። ልፍስፍስ ጀዝባ ነሽ። የእውነት ዕውቀት እንኳን አጠገቢ ሲመጣ ትስታስጠላ ብሎሽ ትቶሽ የሚሄድ ነው። ሀብት ራሱ ምን አድርጌ ነው እዚህ ሴትዮ ጋር የመጣሁት የሚልሽ ሰው ነሽ እኮ አመዳ። ጨርቃምነት መቼም ካይምሮ ከማንነትሽ የማይጠፋ ዱቄታም ነሽ። ቂጅ ቢያሮጊት ገምቼውን ነገር አስረጃቸው። እሺ
ጉቺ፣ ሰኒ፣ ሌሎቹ የምትጨምሩት ካለ ጉቺ የምትይው ነገር አለ? ያው ሳርዬ ብዙ ነገር ሙኒት ጠቆም አድርጋ አልፋለች። የተፈጠረው ባይፈጠር ጥሩ ነበረ፣ ግን እግዚአብሔር ያለው ነው የሚሆነው። ሆኗል። በሆነው ነገር ደግሞ እኔ ፐርሰናሊ የራሴን የምነግርሽ ትላንትና ለብዙ ሰው የደረሽ ያስታረቅሽ አንቺ ብዳታም ሂጂ ከዚህ ቆሻሻ ነፍጣ እንትና እናት ናት እንትናት ቂጥ ናት ምናምን ወሬ አሁንም ልንሰባ ነው። ገጽ ጅልን መስልሻለን እንዴ? ጂጂ እናት ናት ማሬና ስድ ጽሁፍሽን ለምን እንደ ጥቅስ ከራስጌሽ ጋር ለጥፊው እከካ ጅራሬ ድሮ ሌላ ሐሳብ አይቀያየር ስንትን ያለና ኮንዶም ይዛሃል። ከዛ በኋላ እንዴት ከእንት እንደሚል ብቻ ነው ቃላት የሚያሳምረው። ቆሻሻ ዘንድሮ ማን አይነት ነገር ታወሪያለሽ እንዴ? ለኔቨር ጊቭ አፕም እንደዛ ነው ያልሻት። ለመሲም እንደዛ ነበር ስትያት የነበረው። ብቸኛ የቤቴ ቁልፍ ያላት እሷ ናት ስትይ ነበር። ቆሻሻ ደግሞ አሁንም ዊሃሙ እንትን ነው እውነት። ያቺ ኪኒን እንዳንቺ ሆድ የቆዘራት እናትሽ ጀዝባን መስልሻለን እንዴ? እከካ እዚህ አፍሽን ከምትከፍቺ ምናልባት በኪኒን ዳሜጅ እንዳትሆን ሂጂና ሞራል ስጫት ለእናትሽ። ገንደ ቆሬ እየሳቁባት ነው ያለችው። ቅማላ እውነት ነው ማለት ነው። ባክሽ በመስጠት የተነሳ ነበረ ስድብ አሁንም ሙገሳ ልትንት አንቺ የተባረክሽ ነሽ ከሴቶች ሁላ ምናምን ትላለች እንዴ? በመስጠት የተነሳ ነበረ ስድብ የተጀመረው። ከዛ በኋላ ግን ለምን አንበሳ አትሰጭኝም የሚል ነው። አንበሳ አልሰጠሽኝም የሚል ጸብ ተጀመረ። አሁን ቆይ እስኪ ቆረቆንዳ አሮጊት አንድ ጥያቄ ልጠይቅሽ። እኔ አንበሳ ስጪ በውስጥን ያናገርኩሽ ንገሪኝ እስኪ። በፊት ለፊት 17 አንበሳ አውርደሽ 17 አንበሳ አውርደሽ የት ነው ያለው? ማህበረሰብ ማድረግ አንቺ ድንግልሽን ሁሉ ውሻ የሚበዳሽ ደንቆሮ። አሁንም በድጋሚ በቀደም ላልነበራችሁ ይሄንን ሸሌዋ ቁጥር ለምን መሰላችሁ? የመጣሽበትን ማህበረሰብ ነው ቅጥቅጥ ማረግልሽ። የመጣሽበትን ማህበረሰብ ነው ቅጥቅጥ ማረግ። ይሄ የሌላ ሰው ቁጥር ኢንፎርሜሽን ሮንግ ሰጥቶት እየበተነባት ስለሆነ እሱን ላዘልለው። ኦልሬዲ ልጅቷ መታ ስሞታ አስታቀርብ ነበር አይደል? ሌላው ልሰድላችሁ እያስለፈለፋችሁ አመጣችኋት። መጨረሻን በቃ እኛው ላይ መጣች። ለየተናረገው ሽቲውን ከገለጹ ዳይሬክት ቀጥታ ጥቁርም ስለምታገኙ እንደዚህ ቻይና ማለት ነው። ምንም ጀነሴት የለም ከዛ የሚወጣ እንዳታስበው። ድሬዳዋ እኮ ጅብ ራሱ ውሻ ሰማ የሆነ ጊዜ ሼቲ ለባሽ ስትልኩ ሼቲውን ከገለብከው በቃ ጥቁርም ነው የምታየው። ፊት ለፊት ግድንግ አባራ ይወንድበታል። ወደ ላይ የተላመደ ከጅብ ጋር የተላመደም ስምታሽ እንደዚህ አያችሁ። ፎቶ እንደዚህ ተቀምጦ ደስ የሚለው ነገር እንኳን ፎቶን አስቀመጣችሁ ያንቺ መሆኑስ ተብዬ እንዳልጠይቅ ማለት ነው። ኤምባሲዎች ያንቺ መሆኑስ እንዴት አወቅሽ ሲሉኝ ይኸው ፎቶ ራሳቸው ደስ የሚል ማስረጃ ነው የሰጣችሁ። እድሜ ልክ እየመጣው እንድተፋባችሁ ዋስትና ነው የሰጣችሁ። እኔ ክስ አልመሰረትም። እየመጣው የመጥፋት መብቴን ያደረጋችሁ። የትም ቦታ በትዘው ድሬዳዋ የተለመደ አንተ ትብስ አንቺ ትብስ ተባብሎ የሚኖር ሄለን ከጅብ ሁለት ልጅ አላት እኮ። ከጅብ ሁለት ድንግሏን የወሰደው ጅብ ነው። ራይት ያ መጀመሪያ ጊዜ ለምን ጸቡ እንደተነሳ እንኳን ሪከርድ ስታሰሚ ነበር። አንቺ ከነሱ ሄደሽ አንበሳ እያወረድሽ አንቺን ዝም የምንልሽ ይመስልሻል ወይ ሳራ? እኔም ማውቅሽ እዚህ ሀገር ባለው ዱባይ ከነበረ ሰው ሆቴል ገና የከፈትሽ ስሰማው ስለ አንቺ ሲያወራ ነው። እና
በዛ አከብርሽ ነበር ብዬ ግን እንዲህ ተብሏል ብዬ ቪዲዮ አሰማውሽ ሁላ ራይት ነገርኩሽ መታየት የለብሽም ሁላ ብዬሽ ነበር ወላ አንበሳ ወላ ጂኒ ራሱ ሳይመጣ ፊራ እሺ ችግር የለውም ቆይ እንጨርስና አስገባሃለሁ እሺ ችግር የለውም አንዴ ምን መረጃ ብሎ ያመጡትን ነገር ቼክ እናርግ ያ ገባችሁ እና ከዛ ጋይስ አቦ ፊራ ብላችሁ አትጻፉብኝ ላውራበት ገና ስንት ወሬ ያለው ለሊቱ ሙሉ አለው ይገባል ፊራ ምን ችግር አለው አያ ሐቁ እኔ ጋር ነው የሚወጣው ለምን በእኔ የተነሳ ነው የሱ ሪከርድ የተደረገው እሱ ምን የተደረገው ገባችሁ ዛሴት የፈለገ ብናገረውን ብጣላው ምን ብሎ የራሱ ሐቅ ነው ዛሴት እና በዛ የተነሳ ፊት ለፊት ላይ አንበሳ አውርደሽ ሙሉ የኦሮሞ ማህበረሰብ ሲሰደብ የኔም ማንነት ሳታውቁ ምክንያቱም ኦሮሞኛ ሲሰሙ ፖለቲካ ስለሚመስላችሁ ሄለን ኦሮሞኛ ስለምታወራ ኦሮሞ ናት ብላችሁ ኦሮሞን በኔ ቁሻሻ አንደበት ለክታችሁ ሙሉ ኦሮሞ ሲሰደብ ሙሉ ድሬዳዋ ሲሰደብ ሙሉ የድሬዳዋ ማህበረሰብ የሚወልደው ከጅብና ከጫት እንጨት ነው ተብሎ ሲሰደብ ሄደሽ 17 አንበሳ ለቡቺ አወረድሽ ቡቺ ደግሞ 10 አንበሳ ለጆከር አወረደች ዛሬ ደስ ብለኸኛል ብላ ነው 2 አንበሳ ያወረደችለት ምክንያቱም እኛ ድሬዳዎች እያለች እንኳን ሙሉ ድሬዳዋ እየተሰደበ ምክንያቱም ታውት እሱ ሁሉ ምን ይጋል ለሚላከውም ልከናል ገብቶሻል በዛ የተነሳ ምንድነው ያልኩት ፊት ለፊት ላይ መተሽ 10 አንበሳ ታወርጃለሽ ነው ያልኩት ሪካርዱን ላኩልኝ ቲክቶካችሁ ላይ ያለ ልጆች ናንዬ ቴንክ ሪካርዱን ላኩልኝ የኔ ዩቲዩብ ላይ ያለ ገና 10 ሰዓት አልጎረጉርም እኔ ራሱ የኔ ቪዲዮ ይሰለቸኛል ወደ ኋላ ተመልሶ ማየት እንትና ጋር ኢትዮ ጋር ኢትዮ ማናት እኛ ጋር ትመጣለች የኛ ልጅ እሷ ጋር እንደውም እሷ የጊፍት ምልክት አድርጋበት $10,000 ብላ ሪከርድ አድርጓለች ታደርጋለች ፊት ለፊት መተሽ ይቅርታ ጠይቂያለሽ አልኩሽ ከዛ ፊራ ጋር ሄድሽ ፊራን አስታርቀኝ ፊራ ምንድነው ያለ ፊራ እንደዚህ ይሄን ቪዲዮ ላኩለት በነገራችን ላይ አሁን ከፊራ ጋር ገብቼ ነው ያገኘሁት ይሄን ቪዲዮ ለዋትስአፕ ላይ ላኩለት ከፊራ ጋር ነው ለሌላም ሰው ይላኩ ስላለ ለኤምባሲዎች ከነሱ ነው እንጂ እንደው እኔ ጋር እንትን አላለ ገባችሁ ፊራ ምን አልኩት ፊራ ይሄን ቪዲዮ ይዋልኩት አየ በኔ ምክንያት ሙሉ ማህበረሰብ ሲሰደብ ነበር ለዛ እነሱ እየተደራረጉ እኔም ባለጌናት እንደዚህ ናት ካሉ አስከፍላቸዋለሁ አልኩት ከዛ ለፊራ ጻፍኩለት አንተ ካላመነች ያላናገረም ከመሰላት ይሄው በጽሁፍ እንዳውም ልጻፍ ሊድና ጽሁፉን ላክላት ስክሪንሾት አድርጋልኩት ናይ እሺ ብላለች አለ ፊት ለፊት ነው ግን አልኩት ፊት ለፊት በዘርና በምን ስለሆነ አቦ ትንሽ በያቸው እንዳውም ማለት ለምን እንደዛ እንዳለኝ ታውቃላችሁ ፊራ ምን አልኩት ፊራ የዚችን ሴትዮ መሰሪነት አንደገል ልንገር አልኩት ልንገር ምንድነው ሲለኝ አንተ ልካ እሷ ጠበቃ እዚህ ፈልጋ የኔ ዘመድ ጋጄ ላይ ወረደች አልኩት ያኔ ተናደደና ርገጫቸው ለምን ፊራ ልካ እዚህ ጠበቃ ስትፈልግ ትልቅ ሰው ባለስልጣን ብላ አገኘች ዘመዴን አገኘች አንቺ ከማጋን የተነካካሹ ደሞ አለ ስነግረው ምን ትሰራለች እንደዚህ አይነት ቦታ ላይ ምን ትሰራለች እንደዚህ አይነት የወረደ ቦታ ነው እንዴ እንትን የምትለው እኔ ፊልድና የሥራ ዘርፌ ዱባይ በነበረ ሰዓት ነበር ማውቃት አለ ሲጀመር ቲክቶክ ራሱ አያውቅም እሱ ዳውንሎድ አድርጌ ነው በእንትን ይላኩላ አያውቅም ቲክቶክ ራሱ አያውቅም ምንድነው አንበሳ ይለኛል አንበሳ ማለት የሚገዛው በእንደዚህ አይነት ዋጋ ነው እንደዚህ እየከፈለች ማህበረሰቤንም እኔንም እየሰደበች ልጄ እንደዚህ ተዘግዝቆ እየተሰደበ ነው አልኳት ምን ትሰራለች እንደዚህ አይነት ቦታ ላይ ገብቶሃል ያ እኔ እኮ ፊት ለፊት አንበሳ ካልሰጠሽ ናውርጂልሻል አሁንም እኮ ማናጀርሽ ነው በወር 10 አንበሳ ታወርጃለሽ ማናጀርሽ ሆንሻል የዚህ የጀዝባ ጭንቅላትሽን ካይምሮሽ መጥጫ አወጣልሻል አሁንም መሽካድኩኝ ዛሴት ጠበቃ የምትይዙት ጸብም ሳትፈጥሯል እንደ የምትከፍሉት በወር እኔ ደግሞ የጀዝባ ጭንቅላትሽን የዚህን የደደብነትሽን ጨምቄ ያወጣልሻለሁ በወር 10 አንበሳ ታወርጃለሽ ትስማሚያለሽ
ቲክቶክ እንዳይበላው ካልኩኝ በፔፓል ትልኪያለሽ። ዛሴት መብቴ ነው። ሰርቼ ነው እኮ ማናጀርሽ ሆኜ ነው እኮ። አሁንም ጥሪ ያቀረብኩልሽ ነው። አንበሳ ውርጂ አለችኝ። ማሪያ ውርጂ። አፍንጫሽ ላይ ቆሜ ነው ያስወረድኩሽ። አፍንጫሽ ላይ እየተፋውብሽ ነው ያስወረድኩሽ። ገና ደግሞ እቅድም አለኝ። ሌባ አንቺ ካስለቀሻቸው ሰዎች አንቺ ፓስፖርት ነጥቀሽ ምናምን እንትናቸውን ካንስል ካስደረግሻቸው ገብቶሻል። እንዳንቺ በደሃ ብር የምነግድ ሰው አይደለም። አንቺ ከበላሻቸው፣ አንቺ ካስለቀሻቸው፣ አንቺ ካስጠረሻቸው ሰዎች ነው እኔ 50,000 እንደዚህ እያለቀሰ ቴንኩ የተባልኩት። አንቺ 50,000 ብር ከአንቺ ከቁሻሻ ሰው ተቀብዬ አንቺ ያስጠረሻት ልጅ ፓስፖርቷ ካንስል ያስደረግሽባት ለሷ ስንት ብር እንደላኩ ስሚ። እዚህ ጋር መጀመሪያ ቴንኩዋን ስሚ። ሌላ ነገር ሰቆቋን አላሰማሽ። የኢትዮጵያ 50,000 ብር በጣም አመሰግናለሁ። ፓስፖርቴን አድሼ ፓስፖርቱ ሲደርስ ፎቶ አንስቼ ልክልሻለሁ። አሁን ከጠዋቱ 4 ሰዓት ነው። ነገ ጠዋት ሄጄ ፓስፖርቴን አስቀጥራለሁ። የኔ ውድ ሄሉዬ በጣም አመሰግናለሁ። አላህ ይስጥልኝ። አመሰግናለሁ። በጣም አመሰግናለሁ። በጣም ወድሻለሁ፣ አከብርሻለሁ። አይሽ ካንቺ አይነት ቆሻሻ ያስጠረሻቸውን ሰዎች ገብቶሻል። ስንት ነው ላኩ የደረሰሽ ብዬ ጻፍኩላት። በቮይስ ላኪልኝ ብያት ስም ይዝጋ ልጄ 50,000 ነው የገባልኝ። 50,000 የኢትዮጵያ 50,000 ብር። አይሽ እጠይቃለሁ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ። ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌሜ እንዳሸንፍ ካልሰጠሽኝ ማስፈራሪያ እንደገና ቅድመ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት። እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ፣ ሞዴሬተሮቹን ከንስዬ ሰርዤ አባራለሁ ብዬ ያልኩ። ሞዴሬተሮቹን ከነስላለሁ። የምን ሞዴሬተር? ሞዴሬተሮች ናቸው። ኢንሳይደር ራስሽ ኦዲዮን አሰሚ። እንደው ጥሩ ነው ያለው። እሺ እንኳን አሰብ ኩሻለች። እሱንም ላሰማችሁ እችላለሁ ማለት ነው። ስለዚህ በድምጽ ላሰማችሁ ትፈልጋላችሁ ወይስ አሰሚን ታምኛላችሁ? አሰሚን እንዴ አለዛማ አይሆንም። ሀቅሽ እንዴት ይወጣል ነው? ሳሪ በድምጽ መስማት ያስፈልጋል። ጎበዝ ጎበዝ እሱ ነው የሚለው ግን እሱ ሰላም ብያለሁ። እያየኝ ከሆነ ሰላም አሁን ያ እኔ መጥቼ አስተምረብሽ ድረስ ሰላም ይሁን። ሞዴሬተሮች ማናችሁ እንደሆናችሁ አላውቅም። በጣም ብዙ ልጆች ሚዩት እየተደረጉ ነው። ሰው የራሱን ሐሳብ ያ እንትና ናት፣ ቡቺ ናት። ደግሞ ምን አይነት ተንኮለኛ እንደሆነች አየሻት? ቡቺ መሲ አየሻት? እቺ ቀጥቃጣ አሮጊት ፊራን ራሷ እያወረደች ማንም ያወርደው ትላለች። አያችሁ ተንኮሏን? ምን አይነት መሰሪ እስስት አሮጊት እንደሆነች። ድሮም እኮ የተረገመ ሰው እኮ ቶሎ አይሞትም። ዝም ብዬ ነው እኮ ቀናት ምቆጥርላት እንጂ እቺ ገና አንድ አመት ስንት አመቶች ታስቆጥራለች። ራሷ እንደዚህ ያወረደች ማንም ያወርደው ተው እንጂ ደግሞ ትላለች። እንደገና ደግሞ አልፈልግም ትላለች። እከካ ፎሮፎራ ጭንቅላትሽ ላይ ሳይሆን ፎሮፎራ